ሰላም እንዴት ናችሁ የቻናል ቤተሰቦች? ዛሬም በአዲስ ርዕስና በአዲስ ትምህርት ወደ እናንተ መጥቻለሁ። ባንክ ሪኮንሲሊዬሽን እንዴት እንደሚሰራ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁኝ ሁኑ። እንዲሁም ለቻናሉ አዲስ የሆናችሁ ልጆች ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። የቻናል አካውንቲንግ ነክ የሆኑ ትምህርቶችን በተከታታይ ወደ እናንተ ማድረስበት ቻናል ነው። አዳዲስ ትምህርቶች ሲለቀቁ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን አትርሱ። መግቢያ ላይ እንደነገርኳችሁ ዛሬ ባንክ ሪኮንሲሊዬሽን ምን ማለት ነው የሚለውን ነው የምናየው፣ ወይም ባንክ ሪኮንሲሊዬሽን እንዴት እንደሚሰራ ነው የምናየው። እንግዲህ ከዴፊኒሽኑ ስንነሳ ባንክ ሪኮንሲሊዬሽን ምን ማለት ነው ስንል ባንክ ሪኮንሲሊዬሽን ኢዝ ኤ ዶክመንት ዛት ኮምፔር ካምፓኒ ባላንስ ሺት ቱ ዘ አማውንት ኦፍ ኢትስ ባንክ ስቴትመንት። ባንክ ሪኮንሲሊዬሽን ስንል የካምፓኒውን ባላንስ ሺት ከባንክ ስቴትመንቱ ጋር ኮምፔር የምናደርግበት ዶክመንቱ ትክክል መሆኑን ሪኮንሳይል የምናደርግበት ነው ማለት ነው። ባንክ ሪኮንሲሊዬሽን ስንል እንግዲህ ካምፓኒው የሚመዘግበው የራሱ የሆነ ዶክመንት አለ። ያ የካምፓኒው ዶክመንት ባንኩ ከሚመዘግበው ስቴትመንት ጋር ወይም ከባንኩ ዶክመንት ጋር ኮምፔር ስናደርገው ማች ማድረጉን ወይም ትክክል መሆኑም የሁለቱም እኩል መሆኑን የምናውቅበት ነው ማለት ነው ባንክ ሪኮንሲሊዬሽን ስንል። እንዲሁም ስህተት ከሆነ ደግሞ የት ጋር እንደሆነ የተሳሳተው ኮምፔር ስናደርገው ሁለቱም እኩል ካልመጣ ማች ካላደረገ የት ቦታ እንደተሳሳተ ሪኮንሳይል አድርገን የምናውቅበት ባንክ ሪኮንሲሊዬሽን ብለን እንጠራዋለን ማለት ነው። ሪዝንስ ፎር ዲፈረንስ ቢትዊን ባንክ ስቴትመንት ኤንድ ካምፓኒ አካውንቲንግ ሪከርድ። በባንክ ስቴትመንቱ እና በካምፓኒው ሪከርድ ባደረገው በአካውንቲንግ ሲስተሙ መካከል የተለያዩ ልዩነቶች ሊመጡ ይችላሉ። በምክንያት ነው ልዩነት ሊመጣ የሚችለው ብለን ስናይ የመጀመሪያው ሪዝን በሁለቱ መካከል ልዩነት ሊመጣ የሚችልበት ሪዝን የመጀመሪያው ዲፖዚት ኢን ትራንዚት ነው። ዲፖዚት ኢን ትራንዚት የምንለው ካሽ ኤንድ ቼክ ዛት ሃቭ ቢን ሪሲቭድ ኤንድ ሪከርድ ባይ ዘ ካምፓኒ በት ኖት ሪከርድድ ኦን ዘ ባንክ ስቴትመንት። ዲፖዚት ኢን ትራንዚት የምንለው ካሽ እና ቼኩ ሪሲቭድ ኤንድ ሪከርድ ሊደረግ ይችላል ካምፓኒው ሊቀበል እንዲሁም ሪከርድ ሊያደርገው ሊመዘግበው ይችላል። ነገር ግን ካምፓኒው የመዘገበው ይሄ ካሽ እና ቼኩን ሪከርድ ያደረገው ካምፓኒው ላይ የተመዘገበው ባንክ ስቴትመንቱ ላይ ሳይመዘገብ ሲቀር ነው የመጀመሪያው ዲፈረንስ የሚያመጣው፣ ወይም ዲፖዚት ኢን ትራንዚት ብለን እንጠራዋለን ማለት ነው ይህን ዲፈረንስ። ሌላው ዲፈረንስ ሊያመጣ የሚችለው በሁለቱ መካከል አውትስታንዲንግ ቼክ ነው። አውትስታንዲንግ ቼክ ስንል ቼክስ ሃቭ ቢን ኢሹድ ባይ ዘ ካምፓኒ ቱ ክሬዲተርስ በት ፔመንት ሃቭ ኖት ፕሮሰስ። አውትስታንዲንግ ቼክ ስንል አንድ ካምፓኒ ለአበዳሪ ተቋማት በቼክ መልክ የተለያዩ ክፍያዎችን ሊፈጽም ይችላል። ነገር ግን አንድ ካምፓኒ ለክሬዲተሮቹ በቼክ መልክ የፈጸመው ክፍያ ባንኩ ላይ ላይከፈል ይችላል። በተለያየ ምክንያት ሲዘገይ ካምፓኒው ይህን ክፍያ ከፍያለሁ ብሎ ይመዘግባል አካውንቲንግ ሪከርዱ ላይ። ነገር ግን ያ ክፍያ ባንኩ ላይ ስላልተመዘገበ በሁለቱ መካከል ዲፈረንስ ይፈጠራል ማለት ነው። በተለያየ ምክንያት ወይ በኔትወርክ ምክንያት ወይ ደግሞ ክፍያውን የተፈጸመለት የክሬዲተሩ አካል በተባለው ጊዜ ባንኩ ጋር ሄዶ ክፍያውን ላይወስድ ይችላል ወይም ክፍያውን ላይቀበል ይችላል። በዚህ ጊዜ ግን ያ ካምፓኒ ኦልሬዲ ክፍያውን ከፍያለሁ በቼክ መልክ ብሎ አካውንቲንግ ሲስተሙ ላይ ይመዘግባል። ነገር ግን ያ ቼክ በዛ በቼክ መልክ የተከፈለው ክፍያ ባንኩ ፕሮሰስድ ስላልሆነ በሁለቱ መካከል የጊዜ ጋፕ ስለሚኖር ካምፓኒው ኦልሬዲ ከፍያለሁ ብሎ የመዘገበበት ቀንና ደግሞ ባንኩ ክፍያውን የሚፈጽምበት ቀን መካከል የተለያየ ልዩነት ሊፈጠር ይችላል ማለት ነው። እና በዚህ ምክንያት ባንክ ስቴትመንቱና ካምፓኒው ሪከርድ ያደረገ አካውንቲንግ ሲስተም ጋር የተለያየ ልዩነት ሊፈጠር ይችላል ማለት ነው። አውትስታንዲንግ ቼክ ብለን እንጠራዋለን። ሌላው በካምፓኒው እና በባንክ መካከል ልዩነትን ሊያመጣ የሚችለው ሪዝን ባንክ ሰርቪስ ፊ የምንለው ነው። ባንክ ሰርቪስ ፊ ስንል አንድ ባንክ ለተለያዩ አገልግሎቶችን ሲሰጥ የሚቆርጣቸው ስሞል አማውንት ኦፍ መኒ ናቸው። ሌላው ኢንተረስት ኢንካም ነው። ባንክ ፔይ ኢንተረስት ኦን ሰም ባንክ አካውንትስ። አሁን ባንኮች የተለያዩ ኢንተረስቶችን ወይም ወለዶችን ይከፍላሉ። በዚህ ምክንያት ካምፓኒው የመዘገበው ኢንተረስት እና ባንኩ የመዘገበው ኢንተረስት እኩል ላይሆን ይችላል ማለት ነው። እና ወይም ባንኩ ላይ የተለያዩ ኢንተረስቶች ወለዶች ተመዝግበው ካምፓኒው ግን ያን ኢንተረስት ላይ መዘግበው ይችላል። ስለዚህ ያ ወለድ የተመዘገበው ባንኩ ላይ ነው፣ ካምፓኒው ላይ መዘገብ ይችላል። ስለዚህ በዚህ ምክንያት አሁንም ሁለቱ ላይ ሪከርድ የተደረገው የአካውንቲንግ ሲስተም እኩል ላይሆን ይችላል ማለት ነው። ዲፈረንስ ሊፈጠር ይችላል። ሌላውና የመጨረሻው ኖት ሰፊሽንት ፈንድ የምንለው ነው። በእነዚህ ምክንያቶች በባንኩና በካምፓኒው መካከል የተለያየ ዲፈረንስ ሊፈጠር ይችላል ማለት ነው። በዚህ ጊዜ ባንክ ሪኮንሲሊዬሽን ሰርተን ያላቸውን ዲፈረንስ የት ጋር እንደሆነ፣ ልዩነታቸው የት ጋር እንደመጣ፣ የቱ ጋር ኤረር እንደተፈጠረ፣ የቱ ጋር ያልተመዘገበ ወይም ሪከርድ ያልተደረገ ገንዘብ እንዳለ ለይተን ኤረራቸውን እናስተካከላለን ማለት ነው። እና በእነዚህ ምክንያቶች በሁለቱ መካከል ዲፈረንስ ሊፈጠር ይችላል ማለት ነው። ሌላው ባንክ ሪኮንሲሊዬሽን ፕሮሲጀር ነው። ባንክ ሪኮንሲሊዬሽን ፕሮሲጀር ስንል እንግዲህ
የተለያዩ ፕሮሲጀሮችን ጠብቀን ነው ሪኮንሳይል የምናደርገው። በሁለቱ መካከል ያለውን ዲፈረንስ ለማወቅ ባንክ ሪኮንሲሌሽን ፕሮሲጀሮች አሉ። እነዛን ፕሮሲጀሮች ጠብቀን ስንመዘግብ ምን ነገሮችን ነው ማሟላት ያለብን ወይም ምን ነገሮችን ነው ማካተት ያለብን፣ የትኛው ጋር ነው መመዝገብ ያለብን ብለን ልናውቃቸው የሚገቡ ፕሮሲጀሮች አሉ። እነዛን ፕሮሲጀሮች ጠብቀን ሪኮንሳይል እናደርጋለን ማለት ነው። የመጀመሪያውን ዘ ባንክ ስቴትመንት ላይ ስንመዘግብ መቀነስና መጨመር ያሉብን ነገሮች አሉ። የባንኩን ካሽ ባላንስ ለማስቀመጥ ማንኛውም ዲፖዚት ኢን ትራንዚት ካለ ያን ዲፖዚት ኢን ትራንዚት አድ እናደርጋለን። እንዲሁም ኤኒ አውትስታንዲንግ ቼክ ካለ እሱን አውትስታንዲንግ ቼክ ዲዳክት እናደርግና መጨረሻ ላይ አጀስቲንግ ባንክ ካሽ ባላንስ እናስቀምጣለን ማለት ነው። ሌላው የካምፓኒውን ኢንዲንግ ካሽ ባላንስ እናስቀምጥ። ኤኒ ኢንተረስት እርንድ ኤንድ ኖት ሪሲቬብል አማውንቶች ካሉ እነዚህ ነገሮች በሙሉ አድ የሚደረጉ ናቸው ከካምፓኒው ኢንዲንግ ካሽ ባላንስ ላይ። ከዛ ደግሞ የሚቀነሱ ኤኒ ባንክ ሰርቪስ ፊ፣ ፔናልቲ፣ ኖት ሰፊሽንት ፈንድ ቼኮች ካሉ እነዚህ ነገሮች በሙሉ ከካምፓኒው አማውንት ላይ የሚቀነሱ ናቸው። እነዚህን ነገሮች ቀንሰን አጀስቲንግ ካሽ ባላንስ ወይም የካምፓኒውን ካሽ ባላንስ እናስቀምጣለን ማለት ነው። እና እነዚህ ሁለት ነገሮች ስንሰራ ባንኩ ላይ ያለው ባላንስ ከካምፓኒው ኢንዲንግ ባላንስ ላይ እኩል ወይም ማች ማድረግ አለበት ማለት ነው። እና ሁለቱም ባላንስ ለማምጣት ባንክ ሪኮንሲሌሽን ያስፈልገናል ነው ባንክ ሪኮንሲሌሽን እንሰራለን ማለት ነው። እነዚህን ኤግዛምፕሎች ተጠቅመን እንዴት ባንክ ሪኮንሲሌሽን መስራት እንዳለብን በእነዚህ ዴታዎች መሰረት እናያለን። ባንክ ስቴትመንት ኮንቴን ኢንዲንግ ባላንስ 22752.75 ዘ ካምፓኒ ሌጀር ሾውስ ኢንዲንግ ባላንስ 21537.2። እዚህ ጋር ባንክ ስቴትመንቱ የሚያሳየው ኢንዲንግ ባላንስ 22752 ነው። ነገር ግን ካምፓኒው ላይ የተመዘገበው 21537.20 ተብሎ ነው። አሁንም እዚህ ጋር በሁለቱ መካከል የሆነ ኤረር አለ። ይሄን ኤረር እንዴት መፍታት እንዳለብን መጨረሻ ላይ እናያለን። ባንክ ስቴትመንት ኮንቴን ያደረገው 24.5 ሰርቪስ ቻርጅ አለ። ባንክ ስቴትመንት ኮንቴን ኢንተረስት ኢንካም 30 አለ። 1662.4 ካምፓኒው በቼክ መልክ የከፈለው ነው። ነገር ግን ባንኩ ላይ የተመዘገበ ነገር የለም። ሌላው XYZ ዲፖዚት 2346.25 but this did not appear on the bank statement። አሁንም ባንክ ስቴትመንቱ ላይ ያልተመዘገበው 2346.25 ዲፖዚት የተደረገ ካምፓኒው ያስቀመጠው ዲፖዚት ያደረገው ገንዘብ አለ። ነገር ግን ባንክ ስቴትመንቱ ላይ ያልተመዘገበ a check for the amount of 987.2 issued to the office supply was misreported the cash payment journal 987.2 በቼክ መልክ ለኦፊስ ሰፕላይ የተከፈለው ሚስ ሪፖርት ተደርጎ ነው የተከፈለው። 987 የሚለው ወደ 978.20 ወርዶ ነው የተመዘገበው። ስለዚህ አሁንም በዚህ መካከል ኤረር አለ። ይሄን ኤረር እንዴት ነው ማስተካከል ያለብን የሚለው እናያለን። ኖት ሪሲቬብል ኦፍ 2000 was collected by the bank። ኖት ሪሲቬብል አለ በባንኩ የተሰበሰበ 2000፣ ይሄም የት ላይ ነው መመዝገብ ያለበት የሚለውን እናያለን። እንደ ኖት ሰፊሽንት ፈንድ አሁንም ዲፖዚት የተደረገ በቼክ መልክ $100 አለ። ይሄም የት ጋር ነው መመዝገብ ያለበት የሚለውን እናያለን ማለት ነው። ባንክ ሪኮንሲሊየሽን ስንሰራ እነዚህን ፕሮሲጀሮች ጠብቀን መሆን አለበት ወይም በዚህ መልክ መሆን አለበት የምንሰራው። እንደምታዩት እዚህ ጋር ሄደሩ ላይ XYZ ካምፓኒ ላይ የካምፓኒው ስም ሄደር ላይ እንጽፋለን። ባንክ ሪኮንሲሊየሽን እንልና የምንዘጋበትን ወርና ዓመተ ምህረት እንጽፋለን። እዚህ ጋር ጁን 30 2012 ይላል። እንደምታዩት እንግዲህ እንዴት ነው የምንመዘግበው ብለን ስናይ እዚህ ጋር ባላንስ ኢን ዘ ባንክ ስቴትመንት ነው በመጀመሪያ ደረጃ የምንሰራው። ስለዚህ የባላንሱን ባንክ ስቴትመንቱ ላይ የሚያሳየውን ባላንስ እዚህ ጋር መተን እናስቀምጣለን ማለት ነው። እዚህ ጋር እንደምታዩት ባንክ ስቴትመንት ኮንቴን ያደረገው 22752.75 አለ። ይህም ባንክ ስቴትመንቱን ኮንቴን ያደረገውን ኢንዲንግ ባላንስ ሂደን እዚህ ጋር ባላንስ ኢን ዘ ባንክ ስቴትመንት የሚለው ላይ እዚህ ጋር እናስቀምጣለን ማለት ነው። ስለዚህ 22752.75 ብለን የባንኩን ስቴትመንት ባላንስ እዚህ ጋር እናስቀምጣለን። ስለዚህ ይህን ካስቀመጥን በኋላ መጀመሪያ አድ የሚደረጉትን ማንኛውም ዲፖዚት ኢን ትራንዚት ካለ አመተን እዚህ ጋር አድ እናደርጋለን። እዚህ ጋር አመተን 2346 የሚላል ዲፖዚት ኢን ትራንዚት የሆነበት ምክንያት እዚህ ጋር XYZ ዲፖዚት ያደረገው 2346.25 አለ። ነገር ግን ዲፖዚት የተደረገው ባንክ ስቴትመንቱ ላይ አልተመዘገበም። ስለዚህ ባንክ ስቴትመንቱ ላይ ስላልተመዘገበ ኤረር ስላመጣብን ሄደን ባንክ ስቴትመንቱ ላይ ያልተመዘገበውን ይሄን ዲፖዚት ኢን ትራንዚት ሄደን እንመዘግባለን ማለት ነው። 2346.25 የሚለውን ዲፖዚት ኢን ትራንዚት እንልና
እዚህ ጋር መተን እናስቀምጣለን ማለት ነው። ዲፖዚት ኢን ትራንዚት 2346 ብለን እዚህ ጋር እናስቀምጣለን ማለት ነው። ባንክ ስቴትመንቱ ላይ ዲዳክት የሚደረጉ ነገሮችን እንፈልጋለን። አውትስታንዲንግ ቼኮች ካሉ እነሱን አውትስታንዲንግ ቼኮች አምተን እዚህ ጋር እንቀንሳለን ማለት ነው። ዲፖዚት ኢን ትራንዚት አድ የሚደረግ ነገር ነው። አውትስታንዲንግ ቼኮች ካሉ ደግሞ እነዚህ አውትስታንዲንግ ቼኮች ከባንክ ስቴትመንቱ የሚቀነሱ ነገሮች ናቸው ማለት ነው። ስለዚህ እዚህ ጋር እንመጣና 1662 የሚለው ይሄ አውትስታንዲንግ ቼክ ነው ወይም ከባንክ ስቴትመንቱ የሚቀነስ ነገር ነው። XYZ ኢሹ ቼክ ዛት ሃቭ 1662.4 ኖት የት ቢን ክሬድ ባይ ዘ ባንክ XYZ ካምፓኒ የሚባል አሁን ባንክ ሪኮንሲሊዬሽን እየሰራንበት ያለው ድርጅት የከፈለው ቼክ አለ። በቼክ መልክ የከፈለው 1662 አለ። ነገር ግን ባንኩ ላይ አልተቀነሰም ወይም በባንኩ ፕሮሰስ አልተደረገም። ስለዚህ ይህን አውትስታንዲንግ ቼክ መቀነስ ስላለበት ከባንኩ ላይ ኦልሬዲ የXYZ ካምፓኒ የሚባለው ድርጅት በቼክ መልክ ስለከፈለው አመተን እዚህ ጋር እንቀንሳለን ማለት ነው። አውትስታንዲንግ ቼክ ብለን እዚህ ጋር 1662 ብለን እንመዘግባለን ማለት ነው። ስለዚህ ባንክ ስቴትመንቱ 22752.75 ሲደመር 2346.25 እንልና ዲዳክት የተደረገው አውትስታንዲንግ ቼኩን ስንቀንስ 1662.4 ሲቀነስ ይሄ ይመጣል ማለት ነው 23436.6 ይሄ እንደሚመጣ በስልካችሁ ወይም መቀነስ በምትችሉት ነገር ቀንሳችሁ ይሄን ቼክ ማድረግ ትችላላችሁ። እኔ ኦልሬዲ ቼክ ስላደረኩት 23436.6 የሚለው የባንክ ስቴትመንቱ ባላንስ ነው ማለት ነው። ስለዚህ ይሄ ባንክ ስቴትመንቱ ባላንሱ ከዲፖዚተሩ ሪከርድ ካደረገው ላይ ባላንስ መምጣቱን አሁንም ወደታች ሄደን እንመዘግባለን ማለት ነው። አሁን ደግሞ ባላንስ ኢን ዲፖዚተር ሪከርድ እንልና መጀመሪያ ላይ ዲፖዚተሩ ወይም ካምፓኒው ያስቀመጠውን ባላንስ አመተን እዚህ ጋር እናስቀምጣለን ማለት ነው። እዚህ ጋር ስናይ ካምፓኒ ሌጀር የሚያሳየው 21537.2 ተብሎ የተመዘገበ የካምፓኒ ሌጀር አለ። ስለዚህ ይህን 21540.1 የሚለውን እዚህ ጋር እንመዘግባለን ማለት ነው። እዚህ አድ የሚደረጉ ነገሮች ካሉ አሁንም አድ እናደርጋለን ማለት ነው። ለምሳሌ ካሽ ኮሌክሽን በባንክ የተሰበሰበ ካሽ ካለ እንዲሁም ኢንተረስት ካሉ እሱን ሄደን እዚህ ጋር አድ እናደርጋለን ማለት ነው። እዚህ ጋር እንደሚያሳየው እንግዲህ ኖት ሪሲቬብል 2000 አለን በባንክ የተሰበሰበ፣ እንዲሁም ደግሞ እዚህ ጋር ባንክ ስቴትመንት ኮንቴን ያደረገው ኢንተረስት $30 አለ። ስለዚህ ሁለቱን ወስደን አድ የሚደረጉ ነገሮች ስለሆኑ ሄደን እዚህ ጋር አድ እንላለን ማለት ነው። ከዲፖዚተር ሪከርዱ ላይ አድ የሚደረጉ ነገሮች ናቸው እነዚህ። ስለዚህ ካሽ ኮሌክሽን ባይ ባንክ ብለን 2000 እንላለን። እንዲሁም ኢንተረስት አለን። ይህን ኢንተረስት 30 ብለን አድ እናደርጋለን ማለት ነው። እነዚህ ነገሮች አድ ካደረግን በኋላ የምንፈልገው ዲዳክት የሚደረጉ ወይም የሚቀነሱ ነገሮች ነው የምንፈልገው። ስለዚህ ባንክ ሰርቪስ ቻርጅ ካለ እንዲሁም ኖት ሰፊሽንት ፈንድ ካለ ኤረሮች ካሉ እነዚህ ነገሮች አሁንም እዚህ ጋር መተን ቼክ እናደርጋለን ማለት ነው። ስለዚህ ባንክ ሰርቪስ ቻርጅ ብለን እዚህ ጋር ስናይ ለምሳሌ ባንኩ ቻርጅ ያደረገው እዚህ ጋር 24.5 አለ። ይሄን መዘግባለን። እንዲሁም እዚህ ጋር ቼክ 987.2 እዚህ ጋር ለኦፊስ ሰፕላዩ ሲከፈል 978.2 ተብሎ ሚስ ሪፖርት የሆነ ክፍያ ነው የተከፈለው። ስለዚህ በሁለቱ መካከል የ9 ብር ልዩነት አለ ማለት ነው። 987 ነበር መከፈል የነበረበት፣ ነገር ግን 978 ተብሎ ነው የተከፈለው። ስለዚህ ይቺ 9 ብር በመካከል ያለችው ሚስ ሪፖርት የተደረገችው 9 ብር ዲዳክት ትደረጋለች ማለት ነው። ስለዚህ እነዚህ ነገሮች 24.5 የሚለውን የሰርቪስ ቻርጅ እና ኤረሯን ይችን 9 ብር እዚህ ጋር መተን እንመዘግባለን ማለት ነው። ዲዳክት እናደርጋለን ባንክ ሰርቪስ ቻርጅ ብለን እዚህ ጋር ባንኩ ሰርቪስ ቻርጅ ያደረገውን 24.50 እዚህ ጋር እንመዘግባለን። እንዲሁም ኖት ሰፊሽንት ፈንድ እዚህ ጋር አለን። ኖት ሰፊሽንት ፈንድ እዚህ ጋር ቼክ $100 ዲፖዚት ባይ ካምፓኒ ቻርጅድ ባይ ኖት ሰፊሽንት ፈንድ የምትላለች ይችን ኖት ሰፊሽንት ፈንድ አሁንም እዚህ ጋር መተን ዲዳክት እናደርጋታለን ማለት ነው። ኖት ሰፊሽንት ፈንድ ብለን እዚህ ጋር $100 ብለን እንመዘግባለን። ኤረሮች አሉ እዚህ ጋር 987.20 ተብሎ መከፈል የነበረበት 978.20 ተብሎ ነው የተከፈለው። ስለዚህ በመካከል የ9 ብር ኤረር አለ። ስለዚህ ይህን 9 ብር ብለን እዚህ ጋር እንመዘግባለን ማለት ነው። ስለዚህ አጠቃላይ አሁን የባላንሱን ዲፖዚት ሪከርድ ያለውን ስናየው 21540 አለ ሲደመር ካሽ ኮሌክሽን የተደረገው 2000 እንዲሁም ኢንተረስቱ 30
አለ። ስለዚህ እነዚህ ነገሮች አንድ ላይ እንመዘግብና ባንክ ሰርቪስ ቻርጁን 24.5 እንዲሁም 100 ኖት ሰፊሽንት ፈንድ አለ፣ 9 ደግሞ ኤረር አለ። ስለዚህ እነዚህ ነገሮች አንድ ላይ ስንቀንሳቸው 23436.60 ይመጣል ማለት ነው። ይህን 23436.6 ከባላንሱ ከባንክ ስቴትመንቱ ባላንስ ጋር እኩል ነው ማለት ነው። እዚህ ከ23436.6 ጋር ይህን ሁለቱ ባላንስ መምጣቱን በስልካችሁ ካልኩሌት አድርጋችሁ ቼክ ማድረግ ትችላላችሁ። እኔ ኦልሬዲ ቼክ ስላደረኩት ነው። ስለዚህ እዚህ ጋር እነዚህን ነገሮች አድ የተደረጉትን 21540 ሲደመር 2000 ሲደመር $30 አድርገን እንመዘግብና እነዚህን ነገሮች እንቀንሳቸዋለን። ስለዚህ እነዚህን ነገሮች ስንቀንስ እነዚህ በቅንፍ መልክ ያሉት ተቀናሽ የሆኑ ነገሮች ናቸው። ስለዚህ እነዚህን ስንቀንሳቸው 23436.6 ይመጣል ማለት ነው። ስለዚህ ባንክ ሪኮንሲሊዬሽናችን ትክክል ነው ማለት ነው። ወይም ባላንሱ በባንክ ስቴትመንቱ እና በዲፖዚት ሪከርዱ መካከል ያለው ካሽ ባላንስ እንደዚህ ነው ማስቀመጥ ያለብን ማለት ነው። ባንክ ሪኮንሲሊዬሽንን እንግዲህ በቀላሉ በዚህ መልኩ ማወቅና መስራት እንችላለን ማለት ነው። ማንኛውም አስተያየት እና ሀሳብ ካላችሁ በኮሜንት ቦክስ ላይ ያስቀምጡልኝ። በቀጣይ በሌላ ቪዲዮ፣ በሌላ ርዕስ፣ በሌላ ትምህርት እስከምንገናኝ ድረስ በሰላም ቆዩ።